እወዳለሁ እንዳዘነልሽ በምን አወቅሽ? ሁሉንም ነገር እያወቀ ነው ዝም ያለኝ። ጭራሽ ደግሞ ገንዘብ ሰጠኝ። እናማ መድብል እንደዚህ ከራራልኝ፣ ያው ብሩክም ትንሽም ብትሆን ይቅርታ ልብ ሊኖረው ይችላል። እኔ ይቅርታ አረግልሻል ብዬ አላስብም፣ ግን ሂጂና ይቅርታ ጠይቂ። ምክንያቱም ከዚህ በኋላ ችግር ውስጥ መግባትሽ ነው። ምን እንደምትይ ይገባኛል። ማን ያውቃል፣ ብሩክ ይቅርታ ያደርግልኝ ይሆናል። እንደ ድሯችን አንድ ቤት ውስጥ በፍቅር እንኖር ይሆናል። እንደ ድሮ ማለት ሚስቱ ነሽ፣ ቅድስትን እየተሳደብሽ ምሳሌ ለመግደል እየሞከርሽ እንደዛ ምናምን ነው። አሁን እድሉን ባገኝ ለምሳሌ ራስ ጥሩ እናት ነው የምሆንላት። ለቅድስትስ ጥሩ አሰሪ ትሆኝላታለሽ? ለእሷ እንኳን አይመስለኝም። ከአንዳንድ ነበር ከዛ ቤት ማስወጣት። ለእኔ ግን ቅድስት ጀግና ናት። ያን ሁሉ ችላ አልፋ አንቺን ከቤት እንድትወጪ አስደርጋ፣ አሁን ግን የቤት እመቤት ሆናለች። መድብልማ እኮ ብሩክ ሊያገባ ነው አለኝ፣ ግን እኔ አላመንኩትም። አውቆ ነው። ከምርሽ ነው አለኝ፣ ግን እኔ ለማናደድ ይመስለኛል። እኔ ግን አይመስለኝም። ቅድስትን ሊያገባት እንዳይሆን። ኧረ ጉድጓድ ያግባት። መቼም አሜን አልልሽም። ካገባ በእርግጠኝነት ቅድስትን ነው የሚሆነው። ብትፈጭኝ ይሻልሻል። ሄደሽ ይቅርታ ጠይቂ፣ ካልሆነ ደግሞ መጀመሪያ በሷ ጠይቂ። ሞገስን ትወዷለሽ? ነፍሴ እስክትወጣ ነው። እኔም እንደዛ ሉላ ከዲጡ ወደ ማጡ ሆኖባታል። እንግዲህ ከዝና ተላቀቅኩኝ፣ እፎዬ አረፍኩኝ፣ ሰውየው ረሳኝ፣ የራሱን ህይወት ጀመረ። ካሁን በኋላ የራሴን ህይወት ልጀምር ነው፣ ፈጣሪ ይመስገን፣ ከብዙ መከራ ወጣን ተመስገን ብላ ፈጣሪዋን አመስግና ሳትጨርስ እንግዲህ ሌላ ዝና መጥቶባታል። እሱም እንግዲህ ምንድነው ገንዘባቸውን ያስለቅቅልናል፣ የታገደውን ያስፈታልናል ብለው ገንዘባቸውን ከፍለው የቀጠሩት ጠበቃ ሞገስን ንብረቴን ያስለቅቅልሃለሁ ብሎ የሞገስን ክስ እናንተን የያዘው ጠበቃ እንግዲህ የስራውን ድርሻ ትቶ በሌላ መልኩ ዝናን አይኑ ወደ ልጅቷ እያማተረ ይገኛል። ወደ ሉላ ማለት ነው። ቤተሰቦቻችን ሉላንም እንግዲህ እያሳደዳት ነው። በሚገርም ሁኔታ እሷ ነገሩን ከዛሬ ነገ ይሻለዋል፣ ከዛሬ ነገ ይተወኛል፣ ዛሬ ነገ ይሻለዋል ይተዋል በማለት የተለያየ ምክንያቶችን ብታቀርብም ከዛሬ ነገ ይተወኛል እያለች ነገሮችን እንትን ብትልም ግን የታሰበው ቀርቶ ባልታሰበ ነገሩ ስር እየሰደደ ሌላ እንትኖችን እየጨመረባት ሰውየው እየመጣ ይገኛል። በዚህ መካከል እንግዲህ እሷ የምታደርገውን ያጣችሁ በባለፈው ክፍል እንዳያችሁት ዳጣን ነይማ አባክሽንስ ተጨንቄያለሁኝ፣ አንቺ መፍትሄ ታመጫለሽ፣ ስለዚህ እባክሽ ላማክርሽ፣ አንቺ ሚስጥርም ጠባቂ ነሽ በማለት ለዳጣ አማክራት ነበረ። ዳጣም እንግዲህ ምንድነው ነገሩ? ምንድነው የሆንሽው? ሞገስ ጋር ተጣላችሁ ወይስ ከምንድነው የተቸገርሽው ብላት ነበረ። በዛም እንግዲህ እሷም ያለውን ችግር አማክራት ነበረ። ጠበቃው እንደዚህ አድርጎ ከኔ ጋር ታልተኛሽ ገንዘባችሁ አይለቀቅም፣ በዛ ላይ ደግሞ ምናልባት ጠበቃ እንቀይራለን ብለሽ ብታስቢ እንኳን ለራሱ ሞገስን ከስሼ ሌላ ሪስክ ውስጥ አስገባዋለሁ ብሎ እየዛተብኝ ይገኛል። ከዛም ባለፈ ደግሞ አሳስረዋለሁ እያለ ይገኛል በማለት ለዳጣ ማክራት ነበረ። ዳጣም በጣም ነበር ደነገጠችው። እንዴት ይሄ ነገር ይሆናል? እና ክብርሽን ለሱ ልትሰጪ ነው? ልትዋረጅ ነው እንዴ? ለምን ገንዘቡ ቀርቶ ጥርቅም አይልም? አርፈሽ ተቀመጪ ነበር ያለቻት። በዚህም እንግዲህ ሉላ አይ ዳጣዬ እሱ መች ጠፋኝ ብለሽ ነው፣ ግን እኮ ለፈራጅ እኮ ቀላል ነው፣ እኔ ጋር ያለውን ቢገባሽ መልካም ነበር ያለቻት። ከዛም እንግዲህ ዳጣ እና ታዲያ ምንድነው ይሁን የምትዩ ማለት ምንድነው ነገሩ ስትላት ይሄን ነገር እኮ እኔ ማላደርግ ከሆነ ሞገስን ከሶ ያሳስረዋል። ሞገስ ደግሞ በዚህ አሁን ላይ በራሱ ላይ አሁን አሞታል። ስለዚህ በዚህ ህመሙ ላይ በዚህ ቁስሉ ላይ ሞገስን ወደ እስር ቤት መወርወር በጣም ከባድ ነው። እሱ ነው እንጂ ቸገረኝ፣ ታዲያ ሌላ ማምን ቸገረኝ እያለች ነበረ። ለማንኛውም አሁን ሰውየውን ምንም ሳትዩ እሺ በይውና ከእኛ ሞገስን እንነግረውና ከዛ በኋላ ሞገስ ሂዶ ከሱ ጋር እንዳይጣላ ነገሮችን አስተካክለን በሌላ መንገድ ማስተካከል ያለብንን ነገር እናስተካክላለን ብላታለች ዳጣ። በዛም እንግዲህ የተስማማችው ሉላ እሺ በማለት ወደ ቤቷ ተመልሳ ነበር። ግን የሚገርመው ደላላው በዚህ አላቆመም። ተደጋጋሚ እየደወለ
ይህንን እለት ይችን ሳምንት ካለፍሽ ብሏት ነበር ባለፈው ሳምንት። አሁን ደግሞ ዛሬ ደግሞ ደውሎ ከዛሬና ከነገ መተሽ ከኔ ጋር የማታድሪ ከሆነ ወይም ከኔ ጋር ማድረግ ያለብኝን ነገር ማድረግ ማትቺ ከሆነ የሚገርመው ነገር ቀጣይ እለታት ደግሞ ከኔ ጋር የምታሳልፊያቸው ጊዜያቶች እየረዘሙ የምናሳልፍባቸው ቦታዎች ደግሞ እየራቁ ይሄዳሉ ብሏታል። ምን ማለት ነው? እሱ ደግሞ ምን ምንድነው እያልከኝ ያለው ብትለውም ምናልባት አሁን ላይ እያልኩሽ ያለሁት እዚሁ አዲስ አበባ እዚቹ ከተማ ውስጥ ነው። በደቂቃዎች ከቤት ሾተሽ የምትደርሽበት ቦታ ነው። ይሄን አላደርግም ካልሽ ግን ከነገ ካለፈ የምናደርግባቸው ቦታዎች ወጣ ያለ ወደ ኩሪፍቱ እንዲሁም ወደ ሌላ ቦታዎች ይሆናል። የምንቆያቸው ጊዜዎች ደግሞ ዛሬ አንድ ቀን አዳር ከሆነ 2 ቀን 3 ቀን ሊሆን ይችላል ማለት ነው። ስለዚህ በራስሽ ላይ ነገሮችን እየጨመርሽ ነው በማለት አስፈራርቷታል። ሉላም እንግዲህ በዚህ ተደናግጣ ምን ይሻለኛል አሁን ምንድነው የሚሻለኝ በምኑ ቀን ተገናኘው እያለች ራሷን እየወቀሰች እየተናደደች ትገኛለች። ቤተሰቦቻችን በዚህ መካከል ሞገስ ምንም ያወቀው ነገር የለም። እሷ ግን ብቻዋን እየተጨነቀች ትገኛለች። ሞገስና ብሩክ እንግዲህ ተገናኝተዋል። ሞገስ ወደ ብሩክ ጋር በመምጣት ይቅርታም ተባብለዋል። የብሩክንም ይቅርታ ሞገስ ተቀብሏል። ብሩክም እንግዲህ ሉላን የዛን ሰዓት አሳልፌ የሰጠውሽ በጣም ይቅርታ ብሏታል። እሷም አይ የኔ ይሄው ዛሬ ተገኝቻለሁ፣ ያንተ እኮ ይቀድም ነበረ፣ ስለዚህ ያደረግከውም የወሰንከውም ውሳኔ ትክክል ነበረ፣ ስለዚህ አልተቀየምኩም፣ ልጅ ስለዳነች አንተን በሰላም ወጥተህ እዚህ ስለተገናኘን በጣም ደስ ብሎኛል ብለው ሁላቸውም እንግዲህ በጣም ደስ የሚል ግንኙነት ነበራቸው ማለት ነው። አሪፍ ቁጭ ብለው እያወሩ ነበረ በወንበር ዙሪያ እንግዲህ ብቻ ደስ በሚል ሁኔታ ብሩክ፣ መድብል፣ ሞገስ፣ ሉላ፣ ቅድስት እንዲሁም ምሳሌ ባሉበት ቤቱ ሞቅ ደመቅ ብሎ ደስ የሚል የቤት የወሬዎችን እያወሩ እየተጫወቱ ነበር የሚገኙት ማለት ነው። በዚህ መካከል እንግዲህ ቅድስትና ሉላ አጋጣሚ ወደ ኩሽና ገባ ካሉ በኋላ ቅድስትን አንዳንድ ጥያቄዎችን ጠይቃት ነበረ። ቅድስቴ ሉላን ቀድማ እንግዲህ ተጋቡ ሞገስን አግቢውና ከእንግዲህ ዝና እኮ ትቷችኋል፣ ስለዚህ ተጋቡና ድል ባለ ሰርግ እኛም ሰርግ እንብላ፣ እናንተም የራሳችን ህይወት ኑሩ እያለቻት ነበረ። ሉላም አይ ዝና እስከ ህይወቱ ፍጻሜ አይተወኝም፣ ምናልባት የራሱን ህይወት ጀምሮ ከሆነና አንዳንድ ነገር ካላላቅም እንጂ መቼም ሊተወኝ አይችልም ቅድስት እያለቻት ነበረ። ቅድስትም አይ ከእንግዲህ ምንም አይልም ባክሽ የራሳችሁን ጀምሩ እያለቻት ነበረ። በዚህ መካከል ሉላ ቅድስትን አንቺሳ እንግዲህ መጣልሽ አይደል እንዴ እናንተ ሳትጋቡም እንዴ ነበር ያለቻት። እንዴ እኔ ደግሞ ማንንም ማገባው ነበር ያለችው ቅድስት። እንዴ ብሩክን እኮ እንደምትወጁ ሞገስ ነግሮኛል፣ ስለዚህ ለምን አትጋቡም ነበር ያለቻት። አይ እሱ እንግዲህ ከሱ ይሄንንም ነገረሽ፣ እስኪ እንግዲህ ይሆናል እናያለን ብላት ነበር ማለት ነው። እንቆይ ግን አንቺ ትወጂዋለሽ አይደለ ነበር የሉላ ጥያቄ። ቆይ አንቺ ትወጂዋለሽ አይደለ ነበር ያለቻት። በዚህ መካከል እንግዲህ ቅድስቴ አንቺ ሞገስን ትወጂዋለሽ ብላ መልሳ ጠየቀቻት። አዎ ነፍሴ እስከሚወጣ ነዋ ነበር ያለቻት። እኔም እንደዛው ብላ ቅድስትም እንግዲህ በመሽኮርማም ቃላቶችን መልሳላት ነበረ። ይሄን ከተባባሉ በኋላ እንግዲህ ከተሳካልኝ የመጀመሪያ አንደኛ ሚዜ የማደርግሽ አንቺን ነው ነበር ያለቻትና ሉላ እንዴ እኔ እኮ ለሚዜ ሆኜ አላቅም፣ ለሚዜነት እኮ እኔ አጉል አደርግሻለሁኝ፣ አሳፍርሻለሁኝ እያለቻት ነበረ። አረ ምንም ችግር የለም አብሽሪ፣ ምንም አታስቢ፣ ምንም ቀላል ነገር ነው እና ትሆኛለሽ እያለቻት ነበረና ሉላም በደስታ ከሆነ ምን ገዶኝ ብላ ፈገግ ብለው እየተሳሳቁ ነበረ ማለት ነው። እና ይሄ ደስታቸው ሙሉ ቢሆን ደስ ይላል። በዚህ መካከል በሳቋ መካከል ሉላ የጠበቃው ሁኔታ ትዝ ሲላት አይ ህይወት ምን ከዛኛው ዝና በወጣ ሌላ ዝና ገጥሞኛል እንዴ፣ ለኔ እኮ ህይወት በጣም ከባድ ነች እያለች ራሷን እንትን እያለች ትገኛለች። ቢሆንም እንግዲህ የነገር መፍትሄ እንደሚገኝለት በቅርብ አንጠራጠርም። ብሩክም እንግዲህ ለብሩክ ማህሌት መታ ሰፈር እንዲያገኟት ቅድስት ማነው ምሳሌ ስትነግረው በጣም ነበር የደነገጠውም የተናደደውም። መልሳ እንግዲህ ደግሞ ያው ማህሌት እንደምታውቁት ከመርዞ ደላላው ጋር በመሆን ወደ ቤት በመምጣትና ቤቱን ለመበጥበጥ የራሷን አጀንዳ አቅዳ እየመጣች ትገኛለች። ይሳካላት ይሆን? እስኪ እናንተ ምን ትላላችሁ? ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዲህ ምን አላችሁ? ሰላምታዬ በያላችሁ ይድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትርሱ። እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።